ሰላም ሰላም ተመልካች አድማጮቻችን፣ የወርቅ ገበያ ምን ይመስላል የሚለውን መረጃችንን ወርቅ በስንት እየተሸጠ ነው የሚገኘው ከ14 ካራት ጀምሮ እስከ 24 ካራት ያለውን ሙሉ መረጃን ይዘንላችሁ መተናል። በአሁን ሰዓት ላይ ወርቅ በተረጋጋ መንገድ ላይ ነው ያለው ወይስ ደግሞ እየዋዠቀ ነው የሚለውንም በዛው የምንመለከት ይሆናል። ፒዩሪቲ ሌቭላቸውንና በአሜሪካ ዶላር እንዲሁም በኢትዮጵያ ብር በጥሬው ከ14 ካራት ጀምሮ እስከ 24 ካራት ድረስ በስንት እየተሸጡ ይገኛሉ የሚለውን አብረን የምንመለከት ይሆናል። ቪዲዮውን ስትጀምሩ ቪዲዮን ላይክ ማድረግ፣ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እየጠየቅን አሁን ወደ መረጃው እናልፋለን። ከ14 ካራት ስንጀምር የ14 ካራቱ የጥሬው ወርቅ ዋጋ በአሜሪካ ዶላር በ76.55 ሲሸጥ በኢትዮጵያ ብር ደግሞ በ12235 ከ33 በምሽጥ ላይ ይገኛል። ይህ የ14 ካራቱ የጥሬው ወርቅ ዋጋ 47.5 የሚል ሃልማርክ ወይም ደግሞ ማህተም አለው። 475 እንደማለት ነው። ወይም ደግሞ 14K የሚል የወርቅ አይነቱ ምልክት አለው ማለት ነው። የ15 ካራቱን ስንመለከት ደግሞ 15 ካራቱ በአሜሪካ ዶላር በ82 ዶላር ከ03 ሲሸጥ በኢትዮጵያ ብር ደግሞ በ13109 ከ28 ይሸጣል። የ16 ካራቱን ስንመለከት 16 ካራቱ ፒዩሪቲ ሌቭሉ 60.38 ሲሆን የወርቅ ንጽህናው ማለት ነው በአሜሪካ ዶላር ይህ የወርቅ አይነት በ87 ከ49 ይሸጣል። በኢትዮጵያ ብር በ13983 ከ24 ሲሸጥ የ17 ካራቱ ደግሞ በ92 ከ96 የአሜሪካ ዶላር ነው በምሽጥ ላይ የሚገኘው። የዚህ ፒዩሪቲ ሌቭሉ ምን ያህል ነው ካላችሁ 66.26 ሲሆን በኢትዮጵያ ብር ደግሞ በ14857 ከ19 በምሽጥ ላይ ይገኛል። በመቀጠል የምንመለከተው የ18 ካራቱን ነው። ተመልካች አድማጮቻችን 18 ካራት ውስጥ በስንት ነው በምሽጥ ላይ የሚገኘው የሚለውን ስንመለከት 18 ካራት የጥሬው ወርቅ ዋጋ በአሜሪካ ዶላር በ98 ከ43 ነው በምሽጥ ላይ የሚገኘው። ይህ የወርቅ አይነት እንግዲህ በአውሮፓ፣ በአሜሪካ፣ በካናዳ እንዲሁም ደግሞ በትልልቅ ሀገሮች በጥንካሬው በተጨማሪም ደግሞ የተለያዩ ዲዛይኖችን እንደፈለጋችሁት አይነት ከለር ሁላ ለውጣችሁ ልትጠቀሙበት የምትችሉት የወርቅ አይነት ነው። በጣም ጠንካራ ነው። ነገር ግን ደግሞ በጥሩ ሁኔታ መተጣጠፍና ወደ ፈለጋችሁት አይነት ዲዛይን በቀላሉ መቀየር የምትችሉት እንደ 18 ካራት የወርቅ አይነት የለም ይላሉ ባለሙያዎቹ። ይህ 18 ካራት ከፈለጋችሁ በነጭ ከለር ከፈለጋችሁም በሮዝ ብዙ ጊዜ የሮዙ አልተለመደም እንጂ በሮዝም ይሰራል። ነጩ ግን እጅግ በጣም የተለመደና ተወዳጅ ነው። እሱ ብቻ ሳይሆን ከተለያዩ የከበሩ ማዕድናቶች ጋር አብሮ መሰራት ይችላል። በተለይ ደግሞ 18 ካራት እንደሌሎቹ ካራት አይደለም። በተለይ የከበሩ ድንጋዮችን እንደ አልማዝ የመሳሰሉትን ጠንካራ ማዕድናቶችን አጥብቆ መያዝ ይችላል ይባልለታል። ታዲያ ነገርኳችሁ የ18 ካራቱ በአሜሪካ ዶላር እየተሸጠ የሚገኘው በአሁኑ ሰዓት ላይ በ98 ካራት ውስጥ ሲሆን በኢትዮጵያ ብር ደግሞ በ15731 ከ14 እየተሸጠ ነው የሚገኘው። ተመልካች አድማጮቻችን እየተከታተላችሁ ያላችሁት የዛሬ የዕለተ እሁድ የወርቅ ዋጋ ስንት ደርሷል የሚለውን መረጃችንን ነው። ዛሬ ላይ የወርቅ ዋጋ እንግዲህ በጥሬው በዚህ መልኩ በምሽጥ ላይ ነው የሚገኘው። ወደ በኋላ አካባቢም እንግዲህ የተሰራ የወርቅ ዋጋን መረጃን ይዤላችሁ እመጣለሁ። እስከዛው ደግሞ በዚህ ቪዲዮ ላይ ከ14 ካራት እስከ 24 ካራት ያለውን የወርቅ ዋጋ በጥሬው ማለት ነው እንዲሁም ደግሞ በዚህ ዋጋ ላይ በዚህ ወቅታዊ ዋጋ ላይ
የማሰሪያ ዋጋና የቫት ዋጋን ጨምራችሁም የተሰራውን የወርቅ ዋጋ መገመት አያስቸግራችሁም ማለት ነው። ቀጥሎ የምነግራችሁ እንግዲህ የ19ን፣ የ20ን፣ የ21ን እስከ 24 እነግራችኋለሁ። ቪዲዮውን ላይክ ካላደረጋችሁ ቪዲዮውን ላይክ አድርጉ። ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እየጠየቅን የ19 ካራትስ በስንት በምሽት ላይ ይገኛል የሚለውን ስንመለከት በአሜሪካ ዶላር በ103 ከ90 ሲሸጥ በኢትዮጵያ ብር ደግሞ በ16605 ከ09 ይሸጣል። የ20 ካራቱስ ስንል አንድ የ20 ካራት 1 ግራም የጥሬ ወርቅ በአሜሪካ ዶላር በ109 ከ36 ሲሸጥ በኢትዮጵያ ብር ደግሞ በ17479 ከ04 ይሸጣል። የ21 ካራቱንም ስንመለከት 21 ካራት 1 ግራም የጥሬ ወርቅ ዋጋ በ114 ከ84 ሲሸጥ በኢትዮጵያ ብር ደግሞ በ18352 ከ99 በምሽት ላይ ይገኛል። እንቀጥላለን ተመልካች አድማጮቻችን። ቀጥለን የምንመለከተው ደግሞ የ22ን፣ የ23ን፣ የ24 ካራትን የወርቅ ዋጋ ይሆናል። የ22 ካራት እንግዲህ የንጽህና ደረጃው ብዙም ከ21 ጋር የራቀ አይደለም። ምንም እንኳን ንጽህናው ቢበልጠውም ከ21 እጅግ በጣም በአነስተኛ ልዩነት ነው ማለት ነው። በአሜሪካ ዶላር ታዲያ የ22 ካራቱ የወርቅ ዋጋ በስንት ነው በሚሸጥ የሚገኘው ካላችሁ በ120 ከ30 ሲሸጥ በኢትዮጵያ ብር ደግሞ በ19226 ከ95 በምሽት ላይ ይገኛል። ከነገርኳችሁ የወርቅ ካራቶች መካከል እጅግ በጣም ከፍተኛ የሆነ መጠን ያለው በተለይ ደግሞ ለጌጣጌጥም ሆነ ለኢንቨስትመንት ለካፒታል መጠቀም ለሁለቱም ልንጠቀመው የምንችለው ጥሩ ገንዘብን ሊይዝልን የሚችል በተለይ በወርቅ ደረጃ ማለት ነው የ21 እና የ22 ካራቶች ናቸው። እነዚህ ካራቶች ገንዘብን መያዝ ብቻ ሳይሆን ለጌጣጌጥም ልንጠቀምባቸው እንችላለን ማለት ነው። ነገር ግን 23 እና 24 ካራት ለካፒታልና ለኢንቨስትመንት ብቻ ናቸው የሚያገለግሉት። ለጌጣጌጥ የተለመዱ አሉ፣ በቀላሉ ሊሰበሩና ሊጎዱ ስለሚችሉ ማለት ነው። የ23 ካራቱ ስንት ነው ካላችሁ 23 ካራቱ በ125 ከ77 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ20100 ከ89 ሆኖ ነው እየተሸጠ የሚገኘው። ይህ የንጽህና ደረጃው የ23 ካራቱ ማለት ነው በ95 ከ73 ይታወቃል። እንግዲህ የመጨረሻው ደግሞ የ24 ካራቱ ነው። 24 ካራቱ 99.96 የወርቅ ንጽህና ያለውን በ131 ከ24 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ 20974 ከ85 እየተሸጠ ይገኛል ማለት ነው። እንግዲህ የዛሬ የጁላይ 26 የዕለተ እሁድ ወይም ደግሞ የሐምሌ 19 የ2018 የዕለተ እሁድ ወርቅ ዋጋ በጥሬው ይህንን ይመስል ነበረ። ነገስ ከዚህ የዋጋ ከፍ ብሎ ይሸጣል ወይስ ቀንሶ ይሸጣል የሚለውን እንዲሁ የማስመለከታችሁ ይሆናል። እስካሁን ድረስ አብራችሁን ስለቆያችሁ እያመሰገንኩኝ ቪዲዮውን ስትጀምሩ ላይክ ካላደረጋችሁ ላይክ አሁን ማድረግ ይቻላል። ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ ይሁንላችሁ።